አስቀድሜ እንኳን ወደ መስቀለኛዋ የቱሪስት በር ጋሸና ከተማ እንኳን ደህና መጣችሁ እላለሁ። እንግዲህ አመልድ ለማህበረሰባችን በጣም ከፍተኛ አስተዋጽኦ እያበረከተ የቆየ ፕሮጀክት ነው። ሀገር በቀል ከሀገር በቀልም ደግሞ የክልል በቀል ነው ብሎ መውሰድ ይቻላል እና እጅግ በጣም በርካታ ስራዎች እየሰራ ነው። በትምህርትም በጤናም በግብርናም የመስኖ ስራዎች አጠቃላይ ደግሞ አርሶ አደሩን ኑሮ ለማሻሻል በሚሰሩ ስራዎች ላይ በተለይ ከዚህ ከምግብ ዋስትና ጋር ተያይዞ በሴፍቲኔት ፕሮግራም እና ሌሎችም አጠቃላይ ስራዎች ላይ በጣም በርካታ ውጤቶች የተገኙበት እና አርሶ አደሩም ጭምር ያወቀበት አርሶ አደር የሚሰጠውን አጠቃላይ መመሪያና አቅጣጫ ተቀብሎ የሰራ አርሶ አደር የተለወጠበት ፕሮጀክት ነው ብሎ መውሰድ ይቻላል። ስለዚህ መንግስት በማይደርስባቸው ክፍተቶችን እየሞላ በጣም ጥሩ ስራ የሰራ ፕሮጀክት ነው። አሁንም የማይበገር የምግብ ዋስትናን ከማረጋገጥ አኳያ በርካታ ስራዎች ባለፉት 4 አመታት ሲሰራ የቆየ ፕሮጀክታችን ነው ማለት ነው። በዚህ መሰረት እንግዲህ የማይበገር የምግብ ዋስትናን የማረጋገጥ ጉዳይ እንግዲህ ክሎዚንግ አውት ፕሮግራም የመዝጊያ ፕሮግራሙ ይመስለኛል። እዚህ እንደማየው ከዚህ በፊት የተሰሩ ስራዎች ምን ጥሩ ስራዎች አሉ፣ ምን ማርባቸውና ልምድ ምን ወስድባቸው ምን አይነት ስራዎች አሉ፣ በቀጣይ ደግሞ ይሄ ፕሮግራም ቢዘጋም እንደ መንግስት እንዴት ነው መቀጠል ያለብን የሚለውን ነገር መምከር ያስፈልጋል። ከዛ ውጭ ደግሞ አመልድ የሰራቸውን የተለያዩ ፕሮጀክቶች በሁሉም ሴክተሮች ላይ በሚሳተፍባቸው ሴክተሮች ላይ የተሰሩ ፕሮጀክቶቻችን እኛ እንዴት እየተጠቀምንበት ነው፣ በአግባቡ ህብረተሰቡ እየተለወጠበት ነው አይደለም የሚለውን ነገር መውሰድ ያስፈልጋል ማለት ነው። እንደ መንግስት ፕሮጀክቱ የሰራቸውን የተለያዩ የፕሮጀክት ስራዎች ተረክበን ማህበረሰቡ እየተንከባከበ እየጠበቀ በሚፈለገው ዓላማ መድረስ መቻል ስላለበት ከዚህ አኳያ ያለንበትን ሁኔታም ጭምር በደንብ መገምገምና አቅጣጫ ማስቀመጥ ያስፈልጋል ማለት ነው። ስለዚህ እንግዲህ ይሄንን የመሳሰሉትን አስመልክቶ የሚያቀርቡ
የሚሰጠኝ ትሬኒንግ የገበያ እና ነጋዴዎችን ትውውቅ ትልቅ ስራ ተሰራልኝ። በዛ አጋጣሚ በቃ አሪፍ የሆነ የገበያ ግብይት አገኘው። ጨረታዎችን አቀርባለሁ። ሙሉ የግብርና ግብአቶችን ከተለያዩ ወረዳዎች አቀርባለሁ። ከዛ አርሶ አደሩም ፋትኒንግ እንዴት መስራት እንዳለበት ማድለብ እንዴት መስራት እንዳለበት እኔ አንደኛ ምንሆን አቀርባለሁ። የዲዋርሚንግና የሕክምናውን ስራ ጎን ለጎን እሰራለሁ። ይህንን እየሰራው አርሶ አደሩ በፋትኒንግ ውጤታማ እንዲሆን አድርጌያለሁ። እኔም ላይ ትልቅ ውጤት ነው እየመጣ ያለው። በፋትኒንግ ላይ ብቻ ሳይሆን አትክልትና ፍራፍሬ ላይ የሚገዛው በጣሳ ነው። ያ ደግሞ የአርሶ አደሩን አቅም ያማከለ ስላልነበረ አመልድ ኢትዮጵያ በሰጠኝ ማቴሪያል ሲልድ እያደረኩ እየታሸገ ከ10 ብር ከ20 ብር ጀምሮ ማንኛውም አርሶ አደር የሴፍቲኔት ተጠቃሚ ዘር እንዲያገኝ የተለያየ ዘር ቆስጣ፣ ሰላጣ፣ ቀይ ስር ማንኛውም ቬጂቴብል አትክልት ዘሮችን ጓሮ ላይ ራሱ እንዲጠቀም የፈለገውን ነገር እንዲያገኝ ትልቅ ስራ ሰርቻለሁ እኔ። በዚህ ላይ ደግሞ ይህን ሁሉ ስራ እንድሰራ የሁሉ ትሬኒንግ እየተሰጠኝ ያለው በአመልድ ኢትዮጵያ ነው። እኔ ቬተርናሪ ሜዲሲን የተማርኩት የቬተርናሪውን ስራ ብቻ ሳይሆን የግብርና ግብአቱ ስለ ኬሚካል ምን ማድረግ እንዳለብኝ ዘር ላይ ምን ማድረግ እንዳለብኝ ትልቅ ስራና ትልቅ ለውጥ ነው ያሳየሁት። አሁን ላይ አንደኛ ትልቅ እውቅና ፈጥሮልኛል። አርሶ አደሩ የትም ቦታ ሄዶ የባንት አምላክ የት ነው ያለው ብሎ ለሕክምና ቢፈልግ መድኃኒት ቢፈልግ ዘር ቢፈልግ መኖ ቢፈልግ ወቅታዊ ሲዝናል የሆኑ ስራዎችንም ጎን ለጎን እየሰራን ኬሚካልን እየሰራው ትልቅ ስራ እየሰራው እገኛለሁ። አርሶ አደሩም አሁን ባለበት ሁኔታ ከጊዜያዊ ከአንዳንድ ካለ ከሰላም ጉዳይ ከትራንስፖርቴሽን ችግር አንጻር ካልሆነ በቀር ጥሩ እንቅስቃሴ ላይ ነው ያለው። እኔ ያለው ነገር አርሶ አደሩም ተጠቃሚ እየሆነ ነው የመጣው ለውጥ። እውነት ለመናገር ትልቅ ለውጥ አምጥቻለሁ። ምክንያቱም መጀመሪያ ቤት የለኝም፣ ተከራይቼ ነበር የምሰራው። አሁን ቦታ ገዝቼ ቤት ሰርቼ አሁን ከተወሰነ ጊዜ በኋላ የራሴ ቦታ ላይ ክሊኒኩንም የግብርና ግብአቱንም ለመስራት ዝግጁ ነው። እዛ ቦታ ላይ ሰራ እናመሰግናለን። ምራክል ያለኝ ይባላል። ከ02 ቀበሌ ድርፋ መስኖ ልማት ሰብሳቢ ነኝ። ማህበሩ የተመሰረተው በ2015 ነው። ከዚያ በፊት የነበረው ተጠቃሚው ብዙውንም አይጠቀምም ነበረ። እኛ ግን ከዚያ ከ2015 ወዲህ ያለውን ጠቅላላ አርሶ አደሩ 225 አርሶ አደር ነው ያለው በማህበሩ የሚገለገሉ። የተጠቀምነውም በበጋ ስንዴ ነበረ፣ የበጋ ስንዴ ነው። እዚያ በፊት ግን አጠቃቀሙ በጣም ዝቅተኛ ነበረ። አሁን ግን ከ2015 አንስቶ ያለው አጠቃቀሙ ከትንሽ መሬት ብዙ እስከ 10 ኩንታል እየተመረተ ነው ያለው። አሁንም ዛሬም በ2017 በዚሁ ላይ 2016 2017 የበጋ ስንዴ ነው ስንጠቀም የቆየን። አሁንም ዛሬ በ2018 ከህዳር ጀምረን ነው እንግዲህ በመስኖ ላይ እየተገኘ ነው። በጣም የሆነ ከፍተኛ የሆነ ምርት ነው የምናመርተው። አሁን ለወደፊቱም በዚህ አይነት እኛ እየተጠቀምን ያለን ውሃውንም እያጎለበትን ያለን በዚህ ልክ ነው እኛ ያለነው ማህበሩ ያለንበት። ከ0 ቀበሌ ከ5 ነው የመጣሁት። ከዚህ ቀደም ሳናደራጅ በፊት ከወጣቱ 39 ነው ተደራጅተን በግብርና በአባት ባበል ውስጥ ነበር የምሰራው። አሁን የድርጅቱ ከመጣ በመጋዙም በምንም እያልኩኝ እየሰራሁኝ 39 ወጣቶች ናቸው እነሱ መሪ ሆኜ በአምናው ዕለት አንድ ጥማድ ስንዴ ዘርቼ ራሴ ብቻ ወደ 7 ኩንታል ምርት አግኝቻለሁ እና መስኖ በጣም ጠቃሚ ነው መሆን አለበት። ወተርሸድ ላይ የምንሰራው ስራ የእንስሳት እርባታ ስራን ያካትት መሆን አለበት። የአካባቢ ጥበቃን ስራ ያካትት መሆን አለበት። ሌሎች ተጓዳኝ ስራዎችን ማካተት አለበት እና እነኚህ ከፐርፐዝ ያሉ ስራዎች ጤናን ከግብርና ግብርናን ከተፈጥሮ ሀብት እንደዚህ አድርገን አቀናጅተን ስንሰራበት የነበረ ስራ ነው። ከዛ አልፎ ደግሞ የመንግስት አካላት ጋር ብቻችንን አንድም ከፈጸምናቸው ውስጥ አንድም ብቻችንን የሰራነው አክቲቪቲ የለንም። ለስሙ ለእናንተ ለማስረከብ ያክል ፎርማል ለማድረግ ካልሆነ በቃ ብቻችንን የሰራነው ስራ የለም። በየአመቱ ክሎዝ አውት አለና በየአመቱ አመታዊ ሪቪው አለና
የነበሩ ደካማና ጠንካራ ጎኖችን አብረን ገምግመን ስንፈጽምም አብረን የፈጸምናቸው ስለሆኑ ገቨርንመንት ጋር የነበረን ኢንተግሬሽን እና ቅንጅት ደግሞ የተሻለ ነበርና አንዱም ስራችን ውጤታማ እንዲሆን ያገዘና ይሄን ሞዳሊቲ እንጠቀም ነበር። የሞኒተሪንግ እና የዚህ የክትትልና የግምገማ ስርዓታችንም ያው እንደ ፕሮጀክትም እንደ መንግስትም አሁን ወቅቱ ተፈጠረብን አንግል አንዳንድ አክቲቪቲዎች ላይ በተለይ መንግስት ጋር በጋር ሆኖ አመራሮች ጋር ሄዶ መስክ መደገፍ ላይ ኖር ይችላል። ግን የኛ ዴይ ቱ ዴይ አክቲቪቲያችን አንዱ የሚስራ ነበር። ሌሎች ቢሄቪየራል ቼንጅ አፕሮቾችን እንጠቀማለን። ለምሳሌ የኮሚኒቲ ቶታል ሳኒቴሽን ይሄ ከአር የጸዳ አካባቢ ለመፍጠር የምንጠቀመው ማህበረሰብ መር የጽዳት ፕሮግራም እንጠቀማለን። ሽንት ቤት በየአካባቢያቸው እንዲሰሩ እናደርጋለን። ሌላው ደግሞ ኒውትሪሽን ለማድረግ እንደ ነርቸሪንግ ኬር ግሩፕ ወደ የፍሊፕ ቻርት አለ ወደ 16 ሴሽን ያለው 17ቱም የጤና ትምህርቶች ያካተተ የጤና ላይ ያላችሁ ስለምታውቁት ደረጃውን የጠበቀ ሞጁል ተዘጋጅቶ በዚህ አይነት እንዲህ አይነት ግሩፖችን ታሳቢ አድርገን ነው ስራ ስንሰራ የነበረው። ሌላው እናቶች ቤት ያፈራውን የራሳቸውን ይሄ ሲፒኤንፒ ምንለው የራሳቸውን ከሌላ ከማንም እንትን ሳይ የራሳቸውን ብቻ በማዋጣት ከየቤቱ ያለውን አንዱ ጋር ጎንፎ ይኖራል፣ አንዱ ጋር ዱቄት ጎመን ይኖራል፣ አንዱ ጋር ስጋ ይኖራል። ይህም በማዋጣት ለ12 ተከታታይ ቀን ልጆቻቸውን በመመገብ 3 ወር ሙሉ ቀን ፎሎ አፕ እንዲኖራቸው በማድረግ ስራ ስንሰራበት የነበረና እንዲህ አይነት ሞዴሎችን ተጠቅመን እንሰራ ነበረ። ሌላው ደግሞ ያው የመንግስትን ሪጂናል እና ናሽናል ስታንዳርድ ጠብቀን ነው የምንሰራው። በተለይ ለፐብሊክ ወርክ ስራዎቻችን የምንጠቀመው የመንግስትን